ሰላም ጤና ይስጥልኝ ዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። ዛሬ ስለ ራስ ምታት ነው የምናየው። በተለይ መፍትሄው ላይ ነው ትኩረት የማደርገው። ራስ ምታት ብዙዎች ትጠይቁኛላችሁ። በተለይ በጣም ራስ ምታት ይደጋገምብኛል፣ ምን ላድርግ? ራስ ምታት መፍትሄ ንገረኝ። እንደዚህ አይነት ጥያቄዎች አሉ። እስቲ በተለይ መፍትሄው ላይ አተኩራለሁ። ለራስ ምታት በተደጋጋሚ ራስ ምታት የሚነሳባችሁ ሰዎች ራስ ምታቱ ከምን ይነሳል፣ ምን ብታደርጉ ይተዋችኋል የሚለውን በዚህ ቪዲዮ እናያለን። በጣም በርካታ ከራስ ምታት ጋር ተያይዘው የሚነሱ ጉዳዮች አሉ። መፍትሄዎቹም በዛው እንደ ችግሩ አይነት ይለያያል ማለት ነው። ስለዚህ ችግሩን ከነ መፍትሄው እናያለን። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ እና ሼር አድርጋችሁ በርካቶች ጋር እንደዚሁ ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በአንደኛ ደረጃ እንግዲህ ራስ ምታት አንደኛው መነሻው ከዚህ ከድካም ስሜት ጋር ተያይዘው የሚመጡ የራስ ምታቶች አሉ። በቂ እንቅልፍ ካለማግኘት ጋር በተለይ አያይዤ ማንሳት ፈልጋለሁ። ብዙ ጊዜ በተለይ በአሁን ዘመን ይሄ ሶሻል ሚዲያ በበዛበት በተበራከተበት አብዛኛው ሰው ትኩረቱ ወደ ሶሻል ሚዲያ በሆነበት ጊዜ በተለይ ማታ የምታመሹ ሰዎች ይሄ የእንቅልፍ ጊዜያችሁን የምታዛቡ በቂ እንቅልፍ ማታገኙ ሰዎች ለራስ ምታት መጋለጣችሁ አይቀርም። ይሄንን በደንብ አስተውላችሁ ማየት አለባችሁ። በተለይ አንዳንዶቻችሁ ስታወሩኝም እንደዚሁ ማየው መነሻው ምንድነው? ማታ ላይ ረጅም ሰዓት ስልካችሁ ላይ ታሳልፋላችሁ፣ የእንቅልፍ ጊዜያችሁን ታሳልፋላችሁ። በኋላ ላይ ስተኙ ጠዋት ለስራ በጠዋት ትነሳላችሁ። በመሃል የተወሰነ 4-5 ሰዓት ነው የምትተኙት። አንድ ሰው ጤናማ ለመሆን ቢያንስ ከ7 እስከ 8 ሰዓት የተጣራ እንቅልፍ ማግኘት አለበት። በነገራችን ላይ በተለይ ከ5 ሰዓት በታች በተደጋጋሚ የመተኛት ልምድ ካላችሁ ወደፊት በጣም የተለያዩ ችግሮች፣ ህመሞች እንደሚመጣባችሁ ማወቅ መቻል አለባችሁ። በቂ እረፍት፣ በቂ እንቅልፍ የማታገኙ ከሆነ መጀመሪያ ራስ ምታት ሊጀምራችሁ ይችላል። በኋላ ግን ይሄ ነገር ከበዛ ወደ ሌላ ችግር ይሄዳል። ስለዚህ አንደኛው ራስ ምታት ከእንቅልፍ እጦት ጋር በቂ እረፍት አለማግኘት፣ በቂ እንቅልፍ ካለማግኘት ጋር ተያይዞ የሚመጣ ተደጋጋሚ ራስ ምታት አለ። እሱ በቂ እንቅልፍ ስታደርጉ፣ ጤናማ እንቅልፍ ስታደርጉ፣ ጥሩ ረፍት ስታደርጉ ይሄ ራስ ምታት ይለቃችኋል ማለት ነው። ስለዚህ ራሳችሁን እስቲ ራስ ምታት ያለባችሁ ሰዎች እኔ ከምንድነው ራስ ምታቱ የተነሳብኝ የሚለውን አሁን የምነግራችሁን ነገሮች ላያችሁ ላይ አስተውሉና ችግሩን ስታገኙት መፍትሄውንም በዛው እየነገርኳችሁ ሄዳለሁ ማለት ነው። ሌላኛው ከጭንቀት ጋር ደግሞ ተያይዞ የሚመጣ ራስ ምታት አለ። ይሄ በስራ ጫና ሊሆን ይችላል። በተለያዩ ውጥረቶች ይሄ በህይወታችሁ ላይ ከሚገጥሟችሁ ጉዳዮች ጋር ተያይዞ የተለያየ ጭንቀት ውስጥ ስትገቡ፣ ስትረስ ውስጥ ስትገቡ፣ ሰውነታችሁ ላይ የስትረስ ሆርሞን ከፍ በሚልበት ጊዜ ድባቴ፣ ድብርት፣ ጭንቀት እንደዚህ አይነት ስሜቶች ውስጥ ስትገቡ ራስ ምታት በተደጋጋሚ ሊከሰትባችሁ ይችላል። ስለዚህ ከዚህ ከጭንቀትም ጋር ተያይዞ የሚመጣ ራስ ምታት አለ። እሱንም በተቻለ አቅም ጭንቀትን ለመቀነስ እንደዚህ ራስ ምታት ደረጃ እስኪደርስ ያስጨነቃችሁን ጉዳይ በተቻላችሁ አቅም ለመቅረፍ መሞከርና ራሳችሁን ዘና ለማድረግ ደስተኛ ለመሆን መሞከር ይሄ ከጭንቀት ከስትረስ ጋር ተያይዞ የመጣው የጭንቀት ያመጣው ራስ ምታት እየቀነሰ ይሄዳል ማለት ነው። ሌላኛው ደግሞ በጣም መሰረታዊ ልነግራችሁ የምፈልገው ነገር ምንድነው? ራስ ምታትን የሚቀሰቅስባችሁን ነገር ለይታችሁ ማወቅና ከዛ ነገር መራቅ ነው። በነገራችን ላይ እንደ ሰው ይለያያል። በጣም በርካታ ነገሮች ራስ ምታት ላይ ያመጡ ይችላሉ። እስቲ እናንተ ምን ስታደርጉ ነው ራስ ምታት የሚነሳባችሁ? ይሄንን ነው መጀመሪያ ራሳችሁን ማወቅ መለየት ያለባችሁ። እኔ ከምነግራችሁም ውጪ የሆኑ ምክንያቶች ሊሆኑ ይችላሉ። እኔ ምነግራችሁም ነገሮች ሊሆኑ ይችላሉ። ከጭንቀት እንዳልኳችሁ፣ ከእንቅልፍ እጦት እንደዚህ እንዳልኳችሁ እናንተ ምን ስታደርጉ ነው ራስ ምታት የሚነሳባችሁ? ይሄንን ነገር በደንብ መለየት ያስፈልጋል። ሌላው በተለይ ለራስ ምታት አንድ ጥሩ ነገር የምነግራችሁ የራስ ቅላችሁን ማሳጅ ማድረግ ያስፈልጋል። አሁን
ራስ ምታት በሚነሳባችሁ ሰዓት ላይ ቀስ እያደረጋችሁ የራስ ቅላችሁን ሌላም ሰው ማሳጅ ሊያደርጋችሁ ይችላል፣ እናንተም ራሳችሁ ልታደርጉ ትችላላችሁ። ሌላም ሰው ቀስ እያደረገ የራስ ቅላችሁን ማሳጅ ማድረግ ወይንም ራሳችሁም ልትሆኑ ትችላላችሁ። ይሄ የራስ ቅላችሁ አካባቢ ያሉ መስሎች ዘና እንዲሉ በማድረግ የደም ፍሰቱ እንዲስተካከል በማድረግ ራስ ምታት እየለቀቃችሁ እንዲሄድ ያደርጋልና እንደዚህ አይነትም ልምዶች ራስ ምታት ሲነሳ በተገብሩ እገዛን ያደርጋል። ሌላው አመጋገብን ማስተካከል ነው። በነገራችን ላይ በሽታ የመከላከል አቅማችሁም ሲዳከም ራስ ምታት ሊነሳባችሁ ይችላል። ለዚህ ደግሞ ጥሩ ነገር ምንድነው? አመጋገብ ነው። በተለይ በሽታ የመከላከል አቅማችንን ከፍ የሚያደርጉ እንደ አትክልቶችን፣ ፍራፍሬዎችን አዘውትሮ መመገብ ይሄ ራስ ምታት፣ እንደዚህ ጉንፋኖች፣ የተለያዩ ኢንፌክሽኖች የሚነሱበት አንደኛው ምክንያት በሽታ የመከላከል አቅም በጣም እየወረደ በሚሄድበት ጊዜ ነው። ከፍተኛ የበሽታ የመከላከል አቅም ቢኖራችሁ ራስ ምታት እየተደጋገመ አይመጣም። ለዚህ ደግሞ አትክልትና ፍራፍሬን አዘውትሮ መመገብ ይሄ በሽታ የመከላከል አቅም እንዲዳብር በማድረግ ይሄን ችግር ይቀርፋል። ሌላው እንቅስቃሴ ማድረግ ይሄ ስፖርት መስራት ነው። በነገራችን ላይ ለእያንዳንዱ የሰውነት ክፍሎቻችሁ ስፖርት በጣም አስፈላጊ ነው። የደም ዝውውርን በማስተካከል አተነፋፈስን በማስተካከል ከሆርሞኖችም ጋር ተያይዞ ይሄ አሁን ጭንቀት ያልኳችሁ እንደዚህ አይነትን ነገሮች በራሱ ስፖርት በመስራት የአካል ብቃት እንቅስቃሴን በማድረግ ራስን ዘና በማድረግ መስሎቻችሁንም በማንቀሳቀስ ጤናማ በማድረግ መከላከል ትችላላችሁ። ስፖርት ከበርካታ ነገሮች ይጠብቃችኋል። ስለዚህ በተለይ ጭንቀቱ ስትገቡ ስፖርት መስራት፣ ረጅም ሰዓት አለመቀመጥ አለመቆም፣ ይሄ በተቻለ አቅም እንቅስቃሴን ማድረግ ለሰውነታችሁ በጣም አስፈላጊ ነው። ራስ ምታትንም ለመቅረፍ ይረዳል። ሌላኛው በቂ ፈሳሽ መውሰድ ነው። በነገራችን ላይ የውሃ እጥረት የሰውነት ላይ ያለ የፈሳሽ እጥረት በራሱ ራስ ምታትን ያመጣልና በተቻለ አቅም ስለ ውሃ መጠጣት ከዚህ ቀደም በተለያዩ ቪዲዮዎች ላይ ነግሬያችኋለሁ። አንድ ሰው በቀን ምን ያህል ውሃ መጠጣት አለበት? የምትጠጡት ውሃ ብዙ ጊዜ አሁን እስከ 8 ብርጭቆ ወይንም ከ1.5 እስከ 2 ሊትር ውሃ አንድ ሰው መጠጣት አለበት ይባላል። ነገር ግን ይሄ የሚወሰነው ከምታደርጉት እንቅስቃሴ ጋር ነው። ብዙም እንቅስቃሴ የማታደርጉ ሰዎች እስከ 2 ሊትር መጠጣት ትችላላችሁ። ነገር ግን የሚያልባችሁ ስፖርት የምትሰሩ አድካሚ ስራ የምትሰሩ ሰዎች 3-4 ሊትር ውሃ ልጠጡ ትችላላችሁ። ዋናው ነገር በውሎአችሁ ስር ከምታደርጉት እንቅስቃሴ ጋር ተመጣጣኝ የሆነ ውሃ መጠጣት ያስፈልጋል። ውሃ እጥረት በራሱ ለራስ ምታት ያጋልጣል። ውሃ መጠጣት ደግሞ ራስ ምታትን ለመቀነስ ያስችላል። እንግዲህ እነዚህ በተለይ አሁን የዘረዘርኩላችሁ ራስ ምታት በሚነሳባችሁ ጊዜ እነዚህን ነገሮች አስተውላችሁ የነገርኳችሁን ነገሮች ብታደርጉ ራስ ምታትን በቀላሉ መቅረፍ ትችላላችሁ። ከዚህ ውጭ የሆነ ደግሞ ከሆነ ከሲሪየስ ህመሞች ጋር የተያያዘ ችግር ሊሆን ስለሚችል እነዚህን ነገሮች እያደረጋችሁ ራስ ምታት የማይተዋችሁ ከሆነ ቀን በቀን ራስ ምታት የሚነሳባችሁ አይነት ከሆነ ሕክምና ተቋም ሄዳችሁ አስፈላጊውን ምርመራ ማድረግ ያስፈልጋል ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ ዳግም እንገናኛለን። እስከዛው በያላችሁበት መልካም ጊዜ